አሳያለሁ ነው ያንም ትውስጥ የኔ ያረካት ነገር እዚሁ ነገር እጅን ነው ማሳመው እሺ ኤስኤምኤስ ሜሴጅ ውስጥ ያገኘነው መልእክት እኛንም ካሜራማኖቹንም ያስደነገጠ መልእክት ነው ሊሆን ይችላል ብዬ ነው እንጂ እዚህ ስራ ውስጥ ራሱ የገቡት ከተሰራ በኋላ ሊሸመጥጠኝም ይችላል ጅብ ነው እኮ ከምሽቱ 5 ሰዓት ወጣ ወዴት ነው ሄደችው ምን እያልከኝ ያለው እንዴት አውቃለሁ ኤልሳን የት እንዳረከ ማናት ኤልሳ ትናገራለህ ሰላማዊት የሚጥል በሽታ እንዳለባት አረጋግጠናል እንግዲህ ከዛ በኋላ ከብሩ በፊት መቅደም ያለበት ነገር አለ ምን መቅደም ያለበት ይሄ ነው መቅደም ያለበት አንጠሩ ችግር የለም እንዴ ቦታው ልነግራለሁ አሁን እዚሁ ነገር እሺ ልቀቀኝ ማን ነው ማን ነው ካሳያለሁ ወይ ማናችሁ ልቀቁኝ ሌላ ምንም ማቀው ነገር የለም አልመጣች በጣም ጥሩ እንኳን ስሙን የልደት ቀኑን ራሱ ታውቃለህ ምን መች ነው አንተ እየቀለድክብኝ ነው እንዴ እየቀለድክብኝ ነው ወይ ለምንድን ነው አንተ በምን ስልጣን ነው እዚህ ድረስ እንደዛ ያንገላታ እየሰነዘርክብኝ ይዘኝ የመጣው አጥፋልኝ ካሜራውን እየነገርኩ ያለው ለምን አትሰማኝ እሺ ተግባብተን በጣም ጥሩ አረ የምን 1 ሚሊዮን ብር ለኔ 200,000 ብር ነው ሰጣለሁ ይሄ እኮ ዝም ብሎ ነው ለፍላፊ ነው ይሄ ከርሳም ነው ራስ ወዳድ እኮ ነው ራሱን ብቻ የሚወድ ሰው ነው በቃ አይገባህም እንዴ በቃ ኤልሳ ታግታለች ትወስዳለች በቃ 100,000 ማለት ነው አዎ 100,000 ወንድ ልጅ አይደል ትረዳኛለች ቸግሮ ያቅም ወይ ደሞ አያቃል ወይ ደሞ በሩን አስከፍትልኝ ለምንድን ነው በሩን ማከፍቱልኝ እኔ ልሂድበት ወደ ቤቴ በቃ ምን ብዬ ልንገር በቃ ኤልሳ በህይወት የለችም ማለት እየቀለድክብኝ ነው ኤልሳ ምንም ነገር ምንም ጭረት እንኳን ሳይደርስባት እናንተ እጅ ትገባለች በሰላማዊ መንገድ እንዴት ከፈለክ ከሞተች በኋላ ፎቶ አንስታናታል እሱን ላሳየህ ይችላል 2 ቀን እሰጣለሁ በዚህ 2 ቀን ውስጥ ማለት ነው ኤልሲን ይዛት ካልመጣህ እገልሃለሁ እባክህ እሺ እኮ ቀረጸ ቆር ሰላም በጣም በቃ ያለሷ እኔ አንተ ሚዲያ ላይ ስለታወቅ ስላለው ነገር ማለት ነው ምንም ወንጀል የለብም ነፃ ነህ ማለት አይደለም ገባ እንደም እንደናንተ አይነት ሰዎች ናቸው እንደዚህ ያለው ችግር የለም ፍቅረኛዋ እንዲህ ሶሻል ሚዲያ ላይ እንደዚህ ኢንተርቪው እንዲደረግ ቀርቶ ስሙ ራሱ እንዲወራ እንዲሁም ደግሞ የፍቅር ህይወቷ ፍቅረኛ እንዳላት ሶሻል ሚዲያ ላይ እንዲወራ አትፈልግም ነበር ስልክህን ስጠኝ ምን እያልከኝ ነው ያለው ግልጽ ልታረግልኝ ይችላል ምንድነው ማን ያስገባ እህቴስ ነድርካት የት ነች እህቴ ባንተ ምክንያት የት የገባችው ፍቅረኛዬ እንደ ቆይ ታረጋጊ እኔ ይቅርታ በዚህ ሰዓት አሁን ባለውበት ሁኔታ እቤት ቡል ለኔ የግር ሰዓት ነው የሚሆንብኝ ማታ ከመጥፋቷ በፊት ከነሱ ጋር ነበርች ይኸውልሽ እነሱና ውጪ ከነበሩት ሰዎች ጋር ነው ምናልባትም እሱ ሊሆን ይችላል ይዟት የጠፋው ብቻ ለማድረግ እየሞከርክ ያለው ነገር ይገባኛል ይኸውልህ ከህግም ምንም ይሄ ለማደናገር መልስላት ዝም በላ አንተ ይኸውልህ ካንተ ጋር ያልጨረስነው ነገር አለ ችግር የለውም ከሱ ጋር ያልጨረስኩት ነገር አለ ካንተም ከሱ ሰነስርዓት ይኸውልሽ እኔ እንድትሆነጅልኝ አልፈልግም ወደኔ ለማምጣት እየሞከርክ ነው ያለውን ነገር ማለት ወደ አንተ ይሄ እኮ ምክንያቱ እንደዚህ የኤልሲ መጥፋት እኮ ምክንያቱ አንተ ነህ አምጣ ስልክህን አልሰጥህም ይያል ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪያስ ነኝ ቤተሰቦች ያው እንግዲህ ከደቂቃዎች በፊት ከ30 እና ከ40 ደቂቃ በፊት
ከሰላማዊት ጋር ኢንተርቪው እያደረኩ በነበረበት ሰዓት በድንገት ራሷን ስታወድቃ ነበር። ከዛ በኋላ እኔም ደንግጬ ነበር። ያው መጀመሪያ አካባቢ የሆኑ ምልክቶችን ስታሳየኝ ነበር። ራሴን እያዞረኝ ነው፣ ጥሩ ስሜት እየተሰማኝ አልነበረም ስትል ነበር። ወዲያው ካሜራ አቋርጠን ያለውን ነገር ቼክ ለማድረግ ሞከርን። እንግዲህ የመጀመሪያ ደረጃ እርዳታ ፈርስት ኤድ አንዳንድ ነገሮችን አርገንላታል። አሁን ላይ በመልካም ጤንነት ላይ ነው የምትገኘው። ነገር ግን አንድ ያረጋገጥነው ነገር አለ። ሰላማዊት የሚጥል በሽታ እንዳለባት አረጋግጠናል። እንግዲህ ከዛ በኋላ 5-6 ደቂቃ ከቆየች በኋላ ወዲያው ነቅታለች። ውሃም አርገንላታል፣ የተለያዩ ነገሮችን አርገንላታል። ፈሳሽ ነገርም እንድትወስድ አርገናታል። ውድ ተመልካቾቻችን ያው ከሷም ከራሷ አንደበትም የሰማነው ነገር የሚጥል በሽታ እንዳለባት ነው። ምናልባት ኮንፊውዝድ ስለሆነች የሆነ አይነት ስሜት ውስጥ ስለሆነችም ሊሆን ይችላል ይሄ የሚጥል በሽታ የተነሳባት። አሁንም ቢሆን ጠበቃ ኤልሳን እስክናገኛት ድረስ ሰላማዊትን ለጊዜው እዚህ እናቆያታለን። እዚህ ግቢ ውስጥ ጊዜያዊ መጋዘን አዘጋጅተናል። ስለዚህ ምንም አማራጭ የለንም፣ እዚሁ እናቆያታለን። ፊሊሞንም እዚሁ ነው የሚገኘው። ስልኳንም እንደነገርኳችሁ በደንብ አበጥረን ፈትሸናል። ምንም ያገኘነው ነገር የለም። አሁንም ተስፋ እያደረግን ያለነው ምናልባት ካሁን በኋላ እኛ ከፈተሽነው በኋላ ሌሎች መልእክቶች ከጠበቃ ኤልሳ መጥፋት ጋር የሚገናኙ መልእክቶች ከተላኩ ብለን ነው። ያው ያለውን ነገር እኔ እየተከታተልኩ አሳውቃችኋለሁ። ስለዚህ አሁን እሷን ኢንተርቪው ያናረጋትም የተወሰነ እረፍት እንድታረግ እያደረግን ነው። ግቢው በደንብ እንዲጠበቅ እያደረግን ነው። ውድ ተመልካቾቻችን እንግዲህ ይህንን ግቢ ማንም ሰው አያውቀውም። የጠበቃ ኤልሳን ኬስ እስክንጨርስ ይህን ግቢ የተለያዩ ተጠርጣሪዎችን ለማወጣጣት እንዲሁም አንዳንድ ቀረጻዎችን ለማድረግ የምንጠቀምበት ይሆናል። ፊሊሞንም በተመለከተ አንድ ያገኘነው ነገር አለ። ያለውን ነገር ፊሊሞንን ሳስገባ ከሱ ጋር የማወራ ይሆናል። ፊሊሞንን አስገቡት። ወደ ተመልካቾቻችን እንግዲህ ፊሊሞን ከገባ በኋላ ነግራቸዋለሁ። ያልኩት ነገር ምንድን ነው? ሜሴጅ ውስጥ የኤስኤምኤስ ሜሴጅ ውስጥ ያገኘነው መልእክት እኛንም ካሜራማኖቹንም ያስደነገጠ መልእክት ነው። ያለውን ነገር ከተናገርኩ በኋላ በቂ ማብራሪያ ፈልጋለሁ ካንተ። ያገኘነው ኤስኤምኤስ መልእክት ምንድን ነው? ጠበቃ ኤልሳ የጠፋችው ትናንትና ረፋድ አይደለም። ጠበቃ ኤልሳ ለመጨረሻ ጊዜ መልእክት የተላከላት ከምሽቱ 5 ሰዓት ነበር። እሱም ከትናንት ወዲያ። ይህ መልእክት የተላከላት ከፊሊሞን ነው። የሆነ አካባቢ የአካባቢውን ስም መናገር አንፈልግም። የሆነ አካባቢ ላይ ሌቦች ስልኬን ሊዘርፉ ፈልገው ኃይለኛ ድብደባ ፈጽመውብኛል። ስልኬን በጉልበት ነው ያስጣልኳቸው፣ እባክሽ ድረሽልኝ ብሎ አንድ አድራሻ ልኮላት ነበር። እሷም ቆይ ተመልካቾች ስልኩን አምጥቼ ይህንን መልእክት አሳያቸዋለሁ። ማን ይላከው? እሱ ኧረ ራሴ ላክላት፣ ለኤልሳ የላክላት። ስለምን ድብደባ ነው እንደምታይኝ አንተ ነህ። ከዛም ከምሽቱ 5 ሰዓት ከቤት እንደወጣች ከዛ ይሄን ሄደችው። ስለዚህ ኤልሳ የጠፋችው የዛ ሰዓት ነው። ከምሽቱ 5 ሰዓት ወጥታ ወዴት ነው ሄደችው? ምን እያልክ ነው ያለው? እንዴት አውቃለሁ? እሱንማ እኔ ልጠይቅ እንጂ ምን ለማድረግ እየሞከራችሁ ነው ያላችሁ? እንዴት አውቃለሁ? እሱ ምን እያልክ ነው? ስለምን ቴክስት ነው እያወራህ? ስለዚህ ልከላታል። ኦኬ፣ የት እንደሄደች አትወቅም። ያን ቴክስት አንተ ነው የላከው። እኔ ምንም ቴክስት የላኩት ነገር የለም። ችግር የለውም። አምጡ ስልኩ። በጣም ጥሩ። ይሄ አንብበው የእሷን መልእክት እያየው ነው አይደል? እንዴት ደንግጣ። እኔ መልእክቱን እያንዳንዱን ነገር ለማንበብ ራሱ እየተቸገርኩ ነው።
ቀና በል። አሁን የተፈጠረውን ነገር በዝርዝር ትነግረናለህ። ምን በቃ ስልኬን ሊወሰድ ነበረ ድርሽልኝ አልኳት። ከዛ አልመጣችም። ሌላ ምንም ማውቀው ነገር የለም። አልመጣችም። በጣም ጥሩ። ስለዚህ ይሄ ስንተኛው ውሸት ነው? ሶስተኛው። መጀመሪያ ምን አልክ? ከኔ ጋር ነበረች አልክ ከ10 ሰዓት እስከ 2 ሰዓት። ከዛ ደግሞ አልነበረችም አልክ። ከዛ ደግሞ ሌላ ሶስተኛው ውሸት ዋሸን አይደለ? ካሜራማኖች ከኋላው ነው እየተመለከቱን ነው። የምናወራውም ነገር እየተቀረጸ ነው ከቅድም ጀምሮ ያለው። ስለዚህ ከፈለክ ወደ ኋላ የተቀረጹትን እያንዳንዱ ነገር ታዳምጣቸዋለህ። ምንድነው ማዳምጠው? በቃ ነገርኩ። ሌቦች ሊሰርቁኝ ሞከሩ። ገንዘብ ምናምን ስልኬን አዳንኩኝ። ቴክስት አደረኩላት። አልመጣችም፣ ቆየች። ከዛ እንደምንም ብዬ ሰው ለምኜ ወደ ቤት ሄድኩኝ። ከዛ በኋላ ስደውላ ምን ተፈጠረ? ስልኩ አይሰራም። እውነቱን ትናገራለህ አትናገርም? ወይስ ሌላ ነገር እንድንጠቀም ልታረገን ነው ያለሁት? ስልኬ አንተ ጋር ነው። ስልኩ አይሰራም። ከዛ ሰዓት በኋላ በቃ ቴክስት አደረኩላት፣ አልመጣችም። ከዛ እኔ ሌላ ሰው ለምኜ ወደ ቤት ሄድኩኝ። ከዛ ስልኳን ደጋግሜ ሞከርኩ፣ አይሰራም። ለመጨረሻ ጊዜ ነው የምጠይቅ ፊሊሞን፣ እውነቱን ትናገራለህ አትናገርም? እየነገርኩ ያለውን ለምን አትሰማኝ? እውነቱን ትናገራለህ አትናገርም? እውነቱን ትናገራለህ አትናገርም? ትናገራለህ። ሲጥ አድርጌ ነው የምገልህ እኔ። ሲጥ አድርጌ ነው የምገልህ። እውነቱን ትናገራለህ አትናገርም? ትናገራለህ አትናገርም? የኔ ያረካት ንገረኝ። እዚሁ ንገረኝ። እጅን ነው ማሳመኑ። ንገረኝ። እዚሁ ንገረኝ። የኔ ያረካት እነግርሃለሁ። ቦታውን በጣም ጥሩ፣ ችግር የለም። እንዲህ ቦታውን እነግርሃለሁ። አሁንም እዚሁ ንገረኝ። ስልኬ ላይ ያለ ስልክ አለ። ምንድን ነው ያለው ስልክ ላይ? ስልኬ ላይ ስልክ አለ። እሱ ጋር ናት። ቁጭ በል። ቀና በል። ምንድን ነው ያለው ስልክ ላይ? ስልክ ቁጥር አለ። የምን ስልክ ቁጥር? የልጁ ስልክ። ምንድን ነው እሱ? ምንድን ነው እሱ? ንገረኝ። እሱ ንገረኝ። በቃ እሱ ጋር ናት። አልገባኝም። እሱ ጋር ናት። ምንድን ነው እያወራ ያለው? በቃ ኤልሳን ከቤት ከወጣች በኋላ የወሰዳት እሱ ከወሰደ አልገባኝም። አሁንም ማለት ከወሰዳት የወሰዳት እሱ ነው ማለት እሱ የወሰዳት። በቃ አይገባህም እንዴ? በቃ ኤልሳ ታግታለች፣ ትወስዳለች። በቃ ስለዚህ ኤልሳን ያሳገታት የገዛ ፍቅረኛዋ ነው አይደለ? ኤልሳን ያሳገታት የገዛ ፍቅረኛዋ ፊሊሞን አይደለ?
ለምን እንደሆነ ልትነግረኝ ትችላለህ? ይኸውልህ ወደ ኤልሳ ከመሄዳችን በፊት ኤልሳ የት እንደታገተች እያንዳንዱ ነገር ትነግረናለህ። አንዴ ግን ለምን እንደሆነ ልነግረኝ ትችላለህ? አትናገርም? በቃ የማውቀውን ነገርኩ። በቃ ያለውን ነገር ነገርኩ። አትናገርም። ስለዚህ አሁን ደግሞ ካሜራውን አጥፍተን ነው መንቀጠቀጥ። ካሜራ ፊት አይደለም። ነገርኩ እኮ በቃ ለምን አትሆኝም? አጥፋው ካሜራውን አጥፋው። ምንድነው ቆይ እያደረጋችሁ ያላችሁ? እየነገርኩ እኮ ነው። ለምንድን ነው ነገርኩ? ይኸውልህ ምክንያቱም ተናገር። ኦኬ ስለዚህ አትነግረኝም? አይደለም ቆይ እሺ እነግርሃለሁ። በቃ እኔና ጓደኛዬ እንደዚህ ብቻ ካለንበት ህይወታችን ለመቀየር ብለን ነው። በቃ የምን ስራ ነው የመጣላችሁ? በጣም በቃ በህይወታችን ኖሮን የማያውቀው ምንም አይነት ስራ ብንሰራ ልናገኘው የማንችለው ገንዘብ እንሰጣችኋለን ተባልን። በቃ ተስማማን። ከነማን? ሰዎቹን አናውቃቸው። በቃ ማን እንደሆኑ ማንነታቸው አናውቃቸው። በቃ በማናውቀው ስልክ ተደወለ። ከዛ በቃ ያለው ነገር ነገሩ። ምንድን ነው ነገሩ? በቃ የሆነ ስራ እንዳለ ለነሱ ትልቅ ነገር እንደሆነ፣ ምንም አይነት ስህተት እንደማይቀበሉ፣ ስህተት ከሰራ በህይወት እና በእኔና በቤተሰቦቼ አስፈራሩኝ። ከዛ በቃ አንተ በጣም የምታምነው ጓደኛ ወይም ደግሞ አጠገቤ ያለ ሰው አለ ወይ ብሎ እንትን አሉኝ። ከዛ በቃ እኔም የማምነው ጓደኛዬ ብዙ ነገር ከበፊትም ጀምሮ አብሮ አድጌ ነበረ። በቃ እሱም ያለበትን ችግር ስለማቅ በቃ እሺ ምናምን ተስማማው። እሱን አዋሩት። አሁንም ግልጽ አልሆነልኝም። ስራው ምንድን ነው? በቃ ኤልሳን እንትን ለማለት ለነሱ እድል ለማመቻቸት ነው። አልገባኝም። ግልጽ አድርገው። በቃ ኤልሳን ማሳገት ምናምን የፈለጉት እነሱ። ከዛ እኔና ጓደኛዬ እሷን አግተን ለእነሱ አሳልፈን ከሰጠናቸው 1 ሚሊዮን ብር ለሁለታችንም እንደሚሰጡን ቃል ገብተውልን ከዛ አጨርስ። ስለዚህ ኤልሳን አሳግታታል ማለት ነው። የገዛ ፍቅረኛን በ1 ሚሊዮን ብር ማለት ነው። አላገኘውም እኮ ገንዘቡን። ይኸውልህ ስልኬ ላይ አካውንት ያለ ማየት ይችላል። ምንም የገባልኝ ገንዘብ የለም። አላገኘሁትም ገንዘቡን። ምንም የገባልኝ ገንዘብ የለም ማለት በቃ ገንዘቡ አልገባልኝም። ገና ትላንትና አይደል የተያዘችው። በቃ የተነጋገርነው 2 ቀን ምናምን ከቆየ በኋላ ለእነሱ አሳልፈን ስንሰጣቸው ነው ገንዘቡን በየአካውንታችን የሚያስገቡል። ስልኩን አንተ የትኛው ስልክ ቁጥር ነው? አላዛር የሚለው አላዛር ነው ስሙ። ይህ ሰፈር ውስጥ የምንጠራበት ስም ነው እንጂ ትክክለኛ ስሙ አለ። ሌላ ቅጽል ስም አለው? ይሄ ነው ቅጽል ስሙ አላዛር ነው ወይስ ሌላ ዋና ስሙ? አላዛር ነው። በቃ ሰፈር ውስጥ የምንጠራበት ስሙ አላዛር። ዋና ስሙ ማን ነው? እሱን አላውቀውም። ኧረ አታውቀውም? ይኸውልህ ቀልድ አይደለም ያዝኩት።
ማን ነው ትክክለኛ ስሙ? አትናገርም? ማን ነው ትክክለኛ ስሙ? ወርቅነህ ይባላል። ወርቅነህ። ስለዚህ ሰው ሁሉ የሚያውቀው በማን ነው? አላዛር። በጣም ጥሩ። በመጀመሪያ ደረጃ በደንብ ስለዚህ ልጅ እናጣራለን፣ ባክግራውንዱን፣ ትክክለኛ ስሙን፣ መታወቂያውን፣ እያንዳንዱን ነገር። ስለዚህ እሱን አድራሻ ትሰጠኛለህ። አረ እንደዚህማ እንዴት ይሆናል? ራስን እኮ ቅድም አስተኝቼ ሳንቀ ሁሉንም ነገር ነግራለሁ። አድራሻው ስልኩ ላይ ያለ ያልከው እኮ ይኸውልህ፣ ይሄ የኔን እንትን አይደለም፣ ቤተሰቦችን ይጨርሱብኛል። በና አንተ ግን ምንም የማታቅ ሴትን ንጹህ ሴትን ስታገት ግን ምንም አልተሰማም። ስለዚህ እሱን አድራሻ ትሰጠኛለህ። ገባ? የእሱን አድራሻ ትሰጠኛለህ። የእሱን አድራሻ። ኧረ በእናትህ ተወኝ። ይኸውልህ አድራሻውን፣ ስልክ ቁጥሩን አይደለም የምፈልገው፣ የመኖሪያ አድራሻውን እና ደግሞ ፑል ቤት ያዘወትራል፣ ስራ አለው፣ የሚበላበት ምግብ ቤት እያንዳንዱ የሚውልበትን ይልች በእርግጠኝነት 7-8 ቦታ ይውላል አይደለ? ከዛም በላይ ሊሆን ይችላል። ውሎን እያንዳንዱ ነገር ትነግረናለህ። ከዛ ከነገርከን በኋላ አንተ ከኛ ጋር እዚሁ መጋዘን ትቆያለህ ማለት ነው። ነገርኳቸው። በቃ እኔ ለምን አልሄድም? አሁን ትናገራለህ አድራሻው፣ እያንዳንዱ ነገር ምን አይነት ቦታዎች እንደሚውል። ተግባባን አይደል? እኮ ለምን እኔ ተግባባን? ትናገራለህ አትናገር? አልለቅም። አንተ እኮ ወንጀለኛ ነህ። ይኸውልህ ስማ፣ እንድትናገር ብለን ይሄ እንለቃለን ብለን እማውን ድራማ አንሰራም። ወደ ሳይሆን በግድ ትናገራለህ፣ በግድ። ከዛ ከተናገርክ በኋላ ለህግ አሳልፈን እንሰጣለን። ኧረ በእናትህ ይኸውልህ፣ እስር ቤት ትበሰብሳለህ። አታስብ፣ እነዛ ሰዎች አያገኙም። እስር ቤት ስለምትበሰብስ እነዛ ሰዎች አያገኙም። እገታ ከባድ ወንጀል እንደሆነ ታውቃለህ። ስፖኪዮ እንደ መስረቅ ቀላል ወንጀል አይደለም። ስፖኪዮ መስረቅ ቀላል ወንጀል ነው እያልኩ ሳይሆን ግን አይገናኙም። ፍርዱ ራሱ አይገናኙም። ስፖኪዮ ሰርቀ ሲፈረድብህና ሰው አግተ ሲፈረድብህ አንድ አይደለም። ነገርኩህ እኮ አስፈራርቶኝ ነው። በቃ ይኸውልህ ይሄ እኮ ምንም አሁን የምትለኝ ምክንያት እኮ ማለት ነው ምንም ነገሮችን አይለውጥም። ፖሊስ ጣቢያ ሄደህ ይህንን ነገር ታወራዋለህ፣ ግን ምንም ይለወጥ ነገር የለም። አግታታል፣ ያውም የገዛ ፍቅረኛ። ስለዚህ ትነግረኛለህ። ተግባባን? ልቀቀኝ። ማን እንደሆንኩ አሳያለሁ። ማናችሁ? ልቀቁኝ። አሳያለሁ። ና ልቀቀኝ። አልሄድም እኔ። ማናችሁ? የእንም ትወስዱ ማነው? ና ይኸውልህ፣ ማን እንደሆንኩ ውስጥ ነው ማሳይ። ይኸውልህ 1000 ጊዜ ማናችሁ ብለህ አትጠይቅ። ይኸውልህ ኤልሳን የት እንዳደረግህ ማናት? ኤልሳ ትናገራለህ። ኤልሳ የት እንዳለች ትናገራለህ። ማናት? ኤልሳ ጠበቃ ኤልሳ የት እንዳለች ትናገራለህ። አላውቅም። ያው ንጹህ ሰው ነው እያሰቃያል። ሰምተኛል? ይኸውልህ ንጹህ ሰው ነው እያሰቃያል። ይኸውልህ አትምተኝ። ለምንድን ነው የምመተኝ? 1 ሚሊዮን ብር በ1 ሚሊዮን ብር ማን ነው? 1 ሚሊዮን ብር ነው። 1 ሚሊዮን ብር ይኸውልህ ትሰማኛለህ? የምን 1 ሚሊዮን ብር ነው? አንድ አይነት ጥያቄ ነው እየጠየቅክ ያለው። የምን 1 ሚሊዮን ብር ነው የምትለኝ? የት እንዳለች ትናገራለህ። እኔ ስለምትላት ሴት አላውቅም። ትናገራለህ። ተግባባና ትናገራለህ። ይኸውልህ ሲጣርጊ ነው ምግል ስለምትላት ሴት ውድ ተመልካቾቻችን በቅጽል ስሙ አላዛር በመታወቂያ ስሙ ደግሞ ወርቅነህ ወርቁ የተባለውን ግለሰብ በቁጥጥር ስር አውለናል። እያንዳንዱን ነገር መኪና ውስጥ በቁጥጥር ስር ካዋልነው በኋላ በዝርዝር ነግረናል። በምን ኬስ ተጠርጥሮ በቁጥጥር ስር እንዳዋል ነው። እንዲሁም ቤተሰቦች የፊሊሞን ጓደኛ እንደሆነ የገዛ ጓደኛ ፊሊሞን ነው አድራሻ። ፊሊሞንም እዚህ በቁጥጥር ስር ውሏል። ፊሊሞን አድራሻውን ቆይ ይህንን ነገር ውድ ተመልካቾች ለ5ኛ ለ6ኛ ጊዜ ነው ለመካድ እየሞከረ ያለው።
ከአንድ ሰዓት በፊት መኪና ውስጥ በቁጥጥር ስር ስናውለው ወደዚህ ቦታ ይዘነው ከመምጣታችን በፊት እያንዳንዱን ነገር ተናግረናል። ጠበቃ ኤልሳን በ1 ቢሊዮን ብር እንዳሳገትካት ሁሉንም ነገር እኔ ስለምትላት ልጅ አላውቅም። ፊሊሞን ለነገሩ እንዳሳገትካት ሳይሆን አንተ ነው ያገትካት፣ አንተ ነው ዋና አጋቹ፣ ወይም ደግሞ ሌላ ሰው አለ ማለት ነው። ስለምትለኝ ሰው እኔ ምንም የማውቀው ነገር የለም። ፊሊሞንም የምትለውን ልጅ እኔ አላውቀውም። ሰው ተሳስታችኋል። ልሂድበት። ያንተ ወዴት ነው የምትሄደው? ወደ ቤቴ ነው። እኔ ስለምትሏቸው ሰዎች አላውቅም። በር ላይ ያሉትን ጋርዶች አይታላ። እኔ ማንም ይኑር ምንም አይመለከተኝም። ብቻ እኔ ንጹህ ሰው ነኝ። እኔ ስለምትሏቸው ሰዎች አላውቅም። ቆይ ማን ነው? እንዴት አወከኔ? ስለኔ ስም ማን ነው? ተሳሳትኩ? ወርቅነህ አይደለም? እዚህ ዓለም ላይ እኮ ወርቅነህ አንድ ሰው ብቻ አይደለም። ስለዚህ ስም ወርቅነህ ነው። አዎ ወርቅነህ ነው። አላዛር እኔ ቅጽል ስም እርግጠኛ ነህ? አዎ እርግጠኛ። አሁን ይኸውልህ በካሜራ እንደ ነጥብ ይያዛል አሁን የምታወራቸው ነገሮች። ከዛ በኋላ እነዚህን ነገሮች ለመካድ እንዳትሞክር። ችግር የለውም። በማስረጃ እያንዳንዱ ነገር እናሳያለን። ሰማኛ። ስለምትላቸው ሰዎች አላቅም። እኔ ስለምትለው ነገር ምንም እየገባኝ አይደለም። ቆይ እናንተ ማናችሁ ሲጀመር? ለምንድን ነው ያለ ፍቃድ እዚህ ድረስ ያመጣችሁኝ? ማናችሁ? እናውና ታዲያ ጋዜጠኛ ታዲያ የሰውን መፍት ተጋፍተ እዚህ ድረስ ይዘው ነው ይላል። ስለዚህ ምንም አላረኩም እያልከ ምንም ያረኩት ነገር የለም። ቆይ ማናችሁ እናንተ ሲጀመር? ለምንድን ነው አንተ በምን ስልጣን ነው እዚህ ድረስ እንደዛ ያንገላታ እየሰነዘርክብኝ ይዘኝ የመጣው? አጥፋልኝ ካሜራውን ንገረኛ። እነማን ናችሁ? ስለዚህ ምንም አላጠፋ። ምንም ያጠፋሁት ነገር የለም። አጥፋልኝ ካሜራውን። ሊድ ማለት ነው። አትምታኝ። ኧረ አትምቱኝ። ኧረ ወይኔ! ኧረ ተው! ኧረ ልጅ አምላክ! አሁን ተግባባል። ቀና በል ዞር በል። ሂድ አንተ ቀና በል። ና ተነስ። ይኸውልህ አሁን ተግባባል። እሺ ተግባብተናል። በጣም ጥሩ። በዱላ ነው ማለት ነው የምታምነው? ኧረ አይደለም፣ እኔ በዱላ አላምንም እኮ። እኔ እኮ ምንም የማውቀው ነገር የለም። እሺ ምንድን ነው የምትፈልጉት ከእኔ? ምንድን ነው የምፈልገው? ከፊሊሞን ጋር እንደምትተዋወቅ ታምንልናለህ መጀመሪያ። ማን ነው ፊሊሞን? እሺ ሌላ ስም ካለው ንገረኝ። እሺ ቅጥያ ፊሊሞን ፎቶውን ላሳየህ? እሺ ፎቶውን አሳየኝ። እሺ ችግር የለውም። ስሙን አታውቀውም ብለን እንያዘው። እሺ አውቀዋለሁ። ኧረ ቀለድክብኝ ማለት ነው። ፊሊሞን ስለ አታውቀውም። ጓደኛ ማቾች፣ የልብ ጓደኛ ማቾች እንደሆናችሁ ፊሊሞን ራሱ ነግሮኛል። እንኳን ስሙን የልደት ቀኑን ራሱ ታውቃለህ። ምን መች ነው? አንተ እየቀለድክብኝ ነው እንዴ? እየቀለድክብኝ ነው ወይ? እየቀለድክብኝ ነው። ይኸውልህ ሲጣረጋለሁ፣ ገና ሲጣረጋለሁ። እየቀለድኩ አይደለም። ተግባባሽ? ና ቀና በል። ቀና በል አውራኝ። ቀጥል። እሺ ምን ልቀጥል? እሺ ቀሉን ተውና ጠበቃ ኤልሳን የት እንዳረካት እውነቱን ትናገራለህ። እሱን ራሱን አትጠይቆም እንዴ? እሱ ነው ራሱን ያስቀመጣት። እኔ ምንም የማውቀው ነገር የለም። ራሱ ማለት በቃ ራሱ ማለት እኔን አታስጨንቁኝ። ተናገር። ራሱ ማለት ቆይ ማን ነው እኔ ያለሁበትን ቦታ ምናምን የነገረ? ራሱ። ስለዚህ በቃ ራሱን ጠይቁታ። እኔ ምንም የማውቀው ነገር የለም። ጠበቃ ኤልሳይት እንዳለች ካንተ ነው መስማት የምፈልገው። ካንተ ማለት ነው። አትምታኝ። ካንተ ነው መስማት የምፈልገው ሁሉንም ነገር። ቀጥል። እሺ አትምታኝ። ቀጥል። ምን ልቀጥል? ቀጥል። የት ነው ያለችው? ወይኔ ጉዴ። ስለዚህ ምንም ነገር አልናገርም እያልክ ነው? ሲጀምር ስለምን ታወራው ነገር ምንም የማውቀው ነገር የለም። ችግር የለው። እዚህ ግቢ ስትገባ ትንንሽ ቤቶችን አይተሃል፣ ምናልባት ካስተዋልክ። እነዛ ደግሞ መጋዘን ናቸው፣ ጊዜያዊ ማቆያ። ፊሊሞንን አንደኛው ክፍል አስረነዋል። ስለዚህ አሁን አንተን ነው የምናስረህ። እንደውም እኔ ይሄን ነገረኝ ይሄን አትንገረኝ የሚል ሰጣ ገባ ውስጥ ካንተ ጋር መግባት አልፈልግም። እሰሩት። ወደ ቤት ነው መሄድ እንፈልገው ነው። ለምንድን ነው ማልቁ? ወደ ቤት ምግብስ አትፈልግም? ሌላ የምትፈልገው ነገር ምን? ወደ ቤት እንላክ? ባኪ አንተ የምትለውን ነገር እኔ አልፈልግም። አሁን ወደ ቤት ነው
ክፈቱልኝ። በሩን አስከፍትልኝ። ለምንድን ነው በሩን ማከፍቱልኝ? እኔ ልሂድበት ወደ ቤቴ። ቤት ከውን ባላ እዚህ ነው ላልተወሰነ ጊዜ አልፈልግም። እኔ እናንተን እርዳታ ምናምን አልፈልግም። ቤት ምናምን አልፈልግም። የራሴ ቤት አለኝ። ክፈትልኝ፣ አስከፍትልኝ በሩን። ሞክረው እስቲ ከቻልክ፣ ወንድ ልጅ አይደለ? ከቻልክ ሞክረው፣ ታገለው። ይሄ ወንድ ልጅ ነው እያልክ ወንድነቴን አትፈታተነኝ። አሁን ልሂድበት፣ በሩን ክፈትልኝ። እኔ ለቀልድ ጊዜ የለኝም፣ ለቀልድ ጊዜ የለኝም። እኔም ለቀልድ ጊዜ የለኝም። ወደ ቤቴ ነው መሄድ የምፈልገው። ቀልድ እንዴት እንደሆነ አሳያለሁ። ካሜራውን አጥፋልኝ፣ ወደ መጋዘን ወሰዱት። እሺ፣ በቃ ሁሉንም ነገር ነግራለሁ። እሺ፣ በቃ ከኔ የምትፈልገውን ነገር ነግራለሁ። በጣም ጥሩ። እሺ፣ ቀጥል። በቃ ያው እንደሰማው ነው። ብር ተስማምተናል፣ ግን በቃ ቸግሮናል። ብዙ ነገር አተናል። በቃ ብዙ ነገር በተለይ በቃ ገንዘብ በሚያስፈልገን ሰዓት ነው ይሄ ሁሉን ነገር የተፈጠረው። እና በቃ እንዳልኩ ብር በጣም በሚያስፈልገኝ ሰዓት፣ ብዙ ነገር በጎደለኝ ሰዓት ደግሞ 1 ሚሊዮን ብር ያለው ውሸቱን ነው። በቃ ለሱ 1.5 ተስማምቶ ነው የመጣው። እሱም ለኔ በቃ ከማገኘው ብር ላይ 200,000 ብር እሰጣለሁ ነው ማለት እሱ ነው። ሰዎቹን ያመጣቸው፣ ሰዎቹን የሚያውቃቸው እሱ ነው። ኤልሳ እንድትታገት የሚፈልጉ ሰዎች እኔንም ጓደኛዬንም አላዛርን አገኙን። 1 ሚሊዮን ብር እንሰጣቸዋለን። አረ የምን 1 ሚሊዮን ብር? ለኔ 200,000 ብር ነው እሰጣለሁ ያለ። ይሄ እኮ ዝም ብሎ ነው፣ ለፍላፊ ነው። ይሄ ከርሳም ነው፣ ራስ ወዳድ እኮ ነው። ራሱን ብቻ የሚወድ ሰው ነው። ኢቨን እንኳን እኮ ሊሆን ይችላል ብዬ ነው እንጂ እዚህ ስራ ውስጥ ራሱ የገቡት ከተሰራ በኋላ ሊሸመጥጠኝም ይችላል። ይሄ ጅብ ነው እኮ፣ ይሄ ከርሳም ነው። ማንንም ለራሱ የማይሆን ሰው ነው። አይደለም ለኔ። አንተም እሱም አሁን አጉል ጨዋታ ለመጫወት እየሞከራችሁ ነው። እሱ 1 ሚሊዮን ብር ይሰጡናል አለ። አንተ ደግሞ እዚህ ጋር ሌላ ነገር እያልክ ነው። ስለዚህ ሁለታችሁም ሌላ ለምንድን ነው ማምነህ? የታባቃለሁ ይኸውልህ፣ እማምነህ እኮ የሚመስል ነገር ስታወራ ነው። እንደዚህ የማይመስል ነገር ስታወራ ደግሞ አላምንህ። አቁን እየነገርኩ ነው። የእሱን አስጠሊታነት፣ የእሱን ጨካኝነት እኮ እየነገርኩ ነው። እዚህ ስራ ውስጥ የሚገባውት በቃ ሊሆን ይችላል፣ ካልሆነም ደግሞ የራሴ መንገድ እከተላለሁ በሚል ሰበብ እንጂ እሱ ሲጀመር ለራሱ የማይሆን ነው። ቃለ ራሱ ለራሱ ገብቶ ራሱን የሚሸውድ አይነት ሰው አይደለም፣ ለእኛ ቀርቶ። ይህንን ደግሞ ማንም ሰው ብትጠይቀው የሚነግር ሰው ጅብና ጨካኝ የሆነ ሰው እንዴ። እስቲ ለገዛ ሚስቱ ለገዛ ፍቅረኛው ያልተመለሰ ሰው እንዴት ነው ለእኔ ለጓደኛው ይመለሳል ብለህ የምታስበው አንተ ራሱ ስታስበው? ስለዚህ ይሄ እኮ ጅብነቱን ነው ፍቅረኛውን አሳልፎ እንዲሰጥ ያደረገው። እሺ ቀጥል። ከዛ ወደ ዲላችሁንም ንገረኝ። ከዛ በቃ በእንደዚህ ተስማማን። ብሩንም ከ1-2 ቀን በኋላ እሷ ታግታ ከ1-2 ቀን በኋላ እሷ ለእነሱ ስናስረክባቸው ብሩን ይሰጡኛል። እኔ መጥቼ እሰጥሃለሁ ነው ያለኝ። ግን አዝማሚውን ሳየው የሚላቸው ነገሮች ሁሉ ደስ እያሉኝ አልመጡም። በቃ ባህሪው ተለወጠ። እንደዛ ከማውራታችን በፊት ያለውና ስራው ከተጀመረ በኋላ ያለው ባህሪው ተለዋወጠ። በቃ እኔንም ከጨዋታ ውጪ ሊያደርገኝ በቃ እንደዚህ አይነት ነገሮች ተፈጠሩ። እሺ ከዛ ምንም እያጠራጠረኝ ምናምን ስለሆነ የራሴን እርምጃ ለመውሰድ ደብዜን አጥፍቼ ጠፋሁ። ማለት በቃ አሁን እንዴት ልበልህ፣ ያለችበትን ቦታ ቀጥላ እስከዚህ ከነገርኩ አይበቃም? እስከዚህ ግማሽ መንገድ መጣልኝ። ግማሹን መንገድ እኔ በግምል ልድረሰው? እኔ ፈጣጥሬ ላውራው? በቃ የተቀረውን ደግሞ እሱን ደግሞ ጠይቁት። ለምን አንተ አትነግረኝም? በሰላም ከዚህ ቤት መውጣት ከዚህ ግቢ መውጣት አልፈለክም? ይኸውልህ አሁን የምንገኘው መሀል ከተማ አይደለም። አንተን አንጠልጥለን ያመጣን ከመሀል ከተማ ነው። ጠረፍ ላይ ነው የምንገኘው። ማንም አይደርስልህም። እሺ ቆይ ህይወቴ ላይ ምንም አይነት ሪስክ እንደማይል በምን ላረጋግጥ ይችላል? ካመንክ መነኝ፣ ካላመንክ ገደል መግባት ትችላለህ። ምርጫው ያንተ ነው። አልለማመጥህም። ገባ? ይኸውልህ በሰላም መውጣት ከፈለክ እውነቱን ተናገር።
እንዴት ላምን እችላለሁ የምትል ከሆነ ደግሞ እንደውም ትቼዋለሁ። እዚህ ድረስ ነግረኛል። አንተን ያስሩና መጋዘን ውስጥ ያስቀምጣል። እንደውም ከዚህ በላይ አያስፈልገኝም። ራሱን ጠይቀዋለሁ። እንዴ ለምን እዚህ ጋር እሺ፣ እኔ እናንተ እንስማማሽ። በምን መንገድ ነው የምንስማማው? እኮ ለእኔ ለህይወቴ ስለአንተ ህይወት አይመለከተኝም። ከዚህ ትወጣለህ። እውነቱን ትነግረኝና ከዚህ ትወጣለህ እኮ አንተ የምትፈልገው። ምክንያቱም ሰዎቹ ኃይለኛ ናቸው ብሎኛል። ያወራቸው እሱ ነው። ስለዚህ ሊገሉኝ ይችላሉ። ከለላ እናረግላለን እኮ በቃ አንተም ለህይወቴ እኔ እንትን የምትፈልገውን ነገር እነግርሃለሁ። ቀጥል፣ እናረግላለን። ቀጥል። እንትን እሷ የምትቀመጥበትን ቤት ሁሉንም ነገር ያዘጋጀው እሱ ነው። ቤቱ ያለኝ አንተ እንዳገትጋት አንተ ጋር እንደሆነች እንደሱ ሳይሆን ያዘጋጀው ሁሉንም ነገር እሷ የምትቀመጥበትን ቤት ምን ማድረግ ያለብን ትእዛዝ የሚሰጠን እሱ ነው። እኔም ማረገው በቃ እሷ እንዳታመልጥ መጠበቅ ብቻ። እሱ አሁን እሱ እያደረገ ያለው እሱ ራሱን ነፃ እያወጣ ሁሉንም ነገር ወደ እኔ እየደፈደፈ ነው። እሱ ራሱን ነፃ ለማውጣት ነው የሚፈልገው። ገባካ? እንጂ እኔ የምጠብቀው እሷን መጸዳጃ ቤት መውሰድ እና እሷ እንዳታመልጥ እኔ መጠበቅ ነው። እሺ ሌላስ? እና እንጂ ቤቱን ያዘጋጀው ምናምን እሱ ነው። አሁን ላይ ግን አቅ ለመናገር እሱ ካዘጋጀው ቤት አውጥቻታለሁ። የት ነው ያለች? ስልክ የእሱ ጸባይ ምንም እያማረኝ ስላልሆነ ሀሳቡንም ስለቀየረ ብዙ ነገር መጀመሪያ ገንዘቡን ከሰጠኝ በኋላ ነው ላስረክበው የምችለው። ምክንያቱም እዚህ ጋር ገንዘቡ ያስፈልገኛል። እኔም ብዙ ነገር ሆኛለሁ። ስለዚህ እሷን አሁን ላይ እኔ ነኝ ያስቀመጥኩት። ስለዚህ ገንዘቡን ሲቀበል የዛኔ ገንዘቡን ለእኔ ሲሰጠኝ እጅ በእጅ እሰጠዋለሁ ማለት ነው። ካለበለዚያ ግን ከጨዋታ ውጭ እንደሚያደርገኝና እንደማያደርገኝ በምንም አይነት መንገድ እርግጠኛ ልሆን አልችልም። ግን የሚያሳዝነው ነገር ገንዘቡን ከመስጠቱ በፊት ኤልሳን በእኛ እጅ እናስገባታለን ማለት ነው። ስለዚህ ምንም አይነት ገንዘብ አታገኙም ከሱ። ከእናንተስ? ምንም 5 ሳንቲም አታገኙም። እና ቦታውን ማን ይነግራቸዋል? ገንዘቡ ያስፈልገኛል እየተረዳኝ እንጂ ቦታውን ይኸውልህ፣ ወደ ሳይሆን በግድ ትናገራለህ። ችግር የለውም። ወደ ሳይሆን በግድ ትናገራለህ። መጋዘን ውስጥ ማለት ነው። አረ ወንድሜ ተረዳኝ። ገንዘቡ ያስፈልገኛል ወይ እናንተ ስጡኝ ወይ እሱን አሰጡኝ። በቃ ቦታውን አሳያለሁ ወይ ደግሞ በአንድ ነገር እንስማማ። በምን የምን ሐሳብ? በሱ ከተስማማን ኤልሳ ምንም ነገር ምንም ጭረት እንኳን ሳይደርስባት እናንተ እጅ ትገባለች በሰላማዊ መንገድ። እንዴት ግን በቃ እሺ ቃል ግባልኝ። ግን እኔም በቃ እንደማልታሰር ምንም ችግር እንደማይደርስ። ችግር የለም። አትታሰርም። እሺ ምን መሰለክ፣ በቃ እነሱ የሚሰጡኝን ብር እንካፈለው። በቃ ትንሽ ጊዜ እኔ ጋር ትቆይና እነሱ ወይ ደግሞ እንካፈለው 200 ሺህ ብሩን አይደል? 100 ሺህ ማለት ነው። አዎ 100 ሺህ ወንድ ልጅ አይደል? ትረዳኛለህ። ቸግሮ አያውቅም። ወይ ደግሞ አያውቃል። ወይ ደግሞ በቃ ለእናንተ አሳልፌ ስጣችሁና ከእናንተ ትንሽ ነገር የተወሰነ ነገር። ስንት ብር? በቃ 100 ሺህ ብር ነው። 100 ሺህ ብር ከቻልክ ከዛ በላይ ብትሰጠኝ ደስ ይለኛል። ስንት ላድርግልህ? ስንት ይሻላል? 200 ሺህ 300 ሺህ ከሰጠኝ ደስ ይለኛል። ብሩ ያስፈልገኛል። ተረዳኝ። ብሩ ስለሚያስፈልገኝ ነው በጣም። ከብሩ በፊት መቅደም ያለበት ነገር አለ። ምን መቅደም ያለበት? ይሄ ነው መቅደም ያለበት። ይሄ ነው መቅደም ያለበት። ይሄ ነው። ይኸውልህ 5 ሳንቲም ከኛ አታገኝም። 5 ሳንቲም በሻይ በላው። ይኸውልህ 5 ሳንቲም ከኛ አታገኝም። ኤልሳ ያለችበትን ትናገራለህ። ገባ? ትናገራለህ። ቀና በል። ኤልሳ የት እንዳለች ትናገራለህ። ወንድ ልጅ አምላክ ረቶኝ አሰቃየኝ እኮ። ትናገራለህ። ቃል ገብተህልኛል ነበር እንደዚህ ጋር ምንም አይነት ነገር አይደርስብህ። እውነቱን ትናገራለህ። አትናገር? እሺ እሺ አትምተኝ። እሺ አትምተኝ። ቀጥል። ምን ልቀጥል? እሺ ከዚህ በላይ ሁሉንም ነገርኩህ እኮ። ቀጥልልኝ። የት እንዳለች ነው
እሱን እኮ በአካል እጅ ያሳያለሁ እንደዚህ በምልክት ምናምን በጣም ውስጥ ለውስጥ ስለሆነ እሺ እነግርሃለሁ። በቃ ውስጥ ለውስጥ ነው መንገዱ። በአካል ሄደን ነው የምናየው። ግን በቃ እኔ ሰለቸኝ አሁን። በቃ አቁን እነግርሃለሁ። እኔ በቃ ዱሎ ግን እንደማትመታኝ ምንም ነገር እንደማታደርስብኝ ቃል ግባልኝ። ሰለቸኝ አቁን እነግርሃለሁ እኮ በቃ እስከዛ ሁሉም ውሸት ነው። በቃ የተናገርነው ውሸት ነው። ግን እውነቱን ማወቅ ከፈለክ ደግሞ እንዳትነካኝ፣ ቀስ በቀስ ሁሉንም እነግርሃለሁ። ሁሉም ውሸት ነው ያልከው? እሺ ቀጥል። ምንድን ነው እኮ እንደማትመታኝ ግን አልመታም። ቀጥል። በቃ እኔ ብቻ አይደለም እሱም ያለክ ነገር ውሸት ነው። በቃ ሁሉ ነገር ውሸት ነው። እኔ በቀኝ እንደው ዱሎም ጥሩ ችግር የለውም። እሱ እዚሁ እኛ ጋር ስለሆነ የትም አባቱ ስለማይሄድ እውነቱን ይናገራል። አንተ ቀጥል። በቃ ምን መሰለክ የተፈጠረው እንደ አጋጣሚ ትላንትና ይዟት ሲመጣ እሱ ነው ይዟት የመጣው። ቦታውን አመቻችቶ ምናምን እኔ እዛ እንደጠበቁ አድርጎ መጀመሪያ ይዟት የመጣው እሱ ነው። ግን ይዟት ሲመጣ ምን መሰለክ እንዴት መሰለ ነገሩ የተፈጠረው ከትላንት ወዲያ ማታ ላይ ነው። ወደ 5 ሰዓት አካባቢ ማለት ነው። እና ወደ 5 ሰዓት አካባቢ ነው ነገሩ የተፈጠረው። እና ኤልሳ አቤቷ ነበረች። እሱ ነው በስልኩ ሌባ ሊሰርቀው እንደነበርና ጉዳት እንደደረሰበት እርዳታዋ እንደሚያስፈልገው አርጎ የጠራት። እሷም በጣም ስለምትወደው በጣም ደንግጣ ጊዜ አላባከነችም። ስትመጣ የፈጠነ ነው የመጣችው። ከዛ በኋላ በቃ እሱን በመውሰድ ሰበብ መኪና ውስጥ አስገባትና ከዳሽቦርዱ ጋር ሲያጋጫት ፌንት ሰራች። ከዛ የሆነውን ነገር ሁሉ አታስታውስም ማለት ነው። ስልክ ይዟት ሲሄድ በቃ መንገዱትን ምናምን በቃ እዛን። ከዛ ግን ስትነቃ እጇም ታስሮ ነበር ምናምን። ከዛ በኋላ ስትነቃ በቃ የሆነ የተፈጠረው ነገር ግራ ጋብቷት ምናምን ድንጋጤ ላይ ነበረች። መጮህ ጀመረች። ከዛ እሱም በቃ የአካባቢው ሰው እንትን እንዳይል ብሎ እንዳይሰማ ምናምን ብሎ አፈናት ማለት ነው። ከዛ አፍኗት ቆየ። ትንሽ ደቂቃ ስለፈጀበት በቃ እንዴ ብዬ ልንገር፣ በቃ ምን ብዬ ልንገር፣ በቃ ኤልሳ በህይወት የለችም ማለት። እየቀለድክብኝ ነው? እመነኝ፣ ይሄ ቀልድ አይደለም። በቃ ኤልሳ በህይወት የለችም ማለት። እየቀለድክብኝ ነው? እየቀለድኩ አይደለም፣ እመነኝ። ከፈለክም ደግሞ እንትን ሬሷ ያለበትን ቦታ ምናምን ሁሉንም እጅ ያሳያለሁ፣ እወስዳለሁ እዛ። ማለት ምን እያልክ ነው? በቃ እንደነገርኩ ልጁ ጨካኝ ነው። ለማንም አይመለስም። አይደለም ለኛ ለራሱ የማይመለስ ሰው ነው ብያለሁ እኮ። በቃ ትላንትና ማታ ነው ራሱ ሲጣርጉ የገደላት። በጣም አረመኔና ጨካኝ ነው። እየቀለድክብኝ ነው? ይኸውልህ እንደዚህ አይነት ድርሰት እንደዚህ አይነት ነገር መስማት አልፈልግም። አታሟርትባት፣ ልጅቷ ላይ አታሟርትባት። እያሟረትኩ አይደለም። ከፈለክ ወስዳለሁ ሬሷ ያለበት ቦታ አልኩህ እኮ። ከፈለክ ግን እሰረኝ። ምን እያልከኝ ነው? ምንድነው እያልክ ያለው? ይኸውልህ እንደዚህ አይነት ውሸት መስማት አልፈልግም። ውሸት አይደለም እየተናገርኩ። ጊዜ ማቃጠል አልፈልግም። ኤልሳ የት እንዳለች ትነግረናለህ እኮ። ነገርኩህ እኮ ያለችበትን እኔ ወስዳለሁ። የምሬን ነው። እመነኝ። ኤልሳ የት እንዳለች ብቻ ነገረን። ሌላ ትርፎር አንፈልግ። አይው በፈጣሪ እምልልሃለሁ፣ እሱ ገድሏታል። ያለውን ነገር በሙሉ ደግሞ በአካል ሄጄ እኔ ያሳያለሁ። ከፈለክ ግን እኔን ማሰር ትችላለህ። እኔ ምንም ማውቀው ነገር የለም ስልክ እኔ በቃ እዚህ ነገር ውስጥ አልተሳተፍኩም። ግን ከፈለክ ከሞተች በኋላ ፎቶ አንስታናታል። እሱን ላሳየህ እችላለሁ። ማለት ምን እያልክ ነው? በቃ ከነሱ ጋር የተነጋገረው እንድትሞት ነበረ። ለነሱ ማስረጃ የሚሆን ፎቶ አንስቷል እና እሱን ላሳየህ እችላለሁ እንጂ ከዚህ ውጪ እኔ ምንም አይነት እውነት ልነግርህ አልችልም። አንዴ ካሜራውን አጥፋ፣ ካሜራውን አጥፋ አንዴ።